ዩናይትድ ስቴትስ ኦፍ አሜሪካ ቀንና ማታ አምባሳደሯን ወደ መቀሌ የምትልክበት ምክንያት ምን ይመስላችኋል? ምክንያቱም ትግራይ is a regional power ከእንትን ጋር ኮምፔር ሲደረግ ማለት ነው። ከራሱ ከአብይ አስተዳደር ጋር ሲወዳደር ነው። ከነሱ ጋር መጋጨት ማለት የአብይ መውደቂያ እንደሆነ በደንብ አሜሪካኖች በደንብ ነው ሪያላይዝ ማድረጉት። አብይን ደግሞ ፕሮቴክት ማድረግ አለባቸው፣ ምክንያቱም አሻንጉሊታቸው ነው። ለምሳሌ አምባሳደሩ ማሲንጋ የትግራይን ህዝብ ሲቹዌሽን በተመለከተ በጀት ልቀቅላቸው ወይም የተለያዩ ነገሮችን በማለት አብይን አይጨቀጭቁትም። አንደኛ ደብል ስታንዳርድ ነው። ግን ዋናው ፖይንት ምንድነው? ለእኔም የመጀመሪያው ቲፒኤልኤፍ ኪንግ ሜከር ምናምን የሚል ነገር ያመጣሁበትን ምክንያት ነው ባካፕ እያረኩ ያለሁት ማለት ነው። የፖለቲካ ትንተና ደግሞ በሚኖርህ ባልድ አይደለም መመስረት ያለበት። ሆኖ በቃ የመሀል ሀገሩ ፖለቲካ የሚሰለችና የሚያስጠላህ ምክንያቱ ምንድን ነው? ከስታብሊሽመንቱ ጋር ነው የሚሄዱት። ከአብይም ጋር ሲጮሁ የነበሩ ናቸው እና ለቲፒኤልኤፍ ነው የሚገባውን አይነት ነፃ የሆነ እንትን መስጠት አልተቻለም። ፖላራይዝድ አድርጎታል ይሄ ነገር። ጥላቻው የተለያዩ ነገር አሁን ስለ ጥላቻና ፍቅር አይደለም እናወራ፣ ኮንቴንት ነው እያወራን ያለ። ዋይ ፓወር ሃውስ ወይም ደግሞ ኪንግ ሜከር የተባለበትን ምክንያት ነው። በቀንና ማታ ነው ዩናይትድ ስቴትስ መልእክተኛዋን ወደ መቀሌ የምትልከው። ወደ አማራ ክልል ትልካለች? ኖ አልተሰማም። አይ ዶንት ኖ። ምናልባት ጉሽጠላ ለማስተማር ካልሆነ በስተቀር አምባሳደሩን፣ ምክንያቱም ትሬት ነች እና በእርግጥ እዚህ ጋር ፖይንት ብዙ አይነት ብዙ ሰብ ቶፒኮች አሉ በእንትኔ ላይ። እነኛንም በዛው እግረ መንገዳችሁን እያነበባችሁ ብትመጡ ጥሩ ነው። እና ግን ነው በደንብ አላየ ነው። አሁን የትግራይ ሪጅን ተዋጋ ማለት ሳር ቅጠሉ፣ ተራራው፣ ሸንተረሩ ኤቭሪቲንግ ነው ፋይቲንግ። ዘ ሪጂም ኢዝ ፋይቲንግ አጌንስት ዩ። ባለፈው ትንሽ እኔ በምናገራቸው ነገሮች ውስጥ በደንብ አንዳንድ ጊዜ ከስብ ቶፒክ አውጥተህ በደንብ አስተም ማየት ያለብን ነገር አለ። ኦኬ ትግራይ ኃይል ቲዲኤፍ እንደ አንድ የተገነጠለ ፎርስ አድርገህ ልትወስደው ይችላል። ሪጅን ነው ፓወሩ እስከዛ ድረስ የሄደ ነው ማለት ነው። እና የትግራይ ኃይል አሁን መሬቱን፣ ህዝቡን፣ ሁሉን ነገር ኢንታክት አድርጎ የያዘ ነው ማለት ነው። ፌቨር ሂዝ አጌንስት የውስጥ የክልሉ ውስጥ የሆነ ትግል እና ግጭት አይኖረውም። እና ይህን ትግል የሚቀላቀሉ ሰዎች ይኖራሉ። እኔ እንዲያውም አንዳንድ ጊዜ ምንድን ነው የምለው መቀሌ እንኳን መቀላቀል ባልችል አምቦ ሳልቀላቀል አልቀርም ብዬ ነው ራሴን ማስበው። ኦኬ ይሄ ቬሪ ኢምፖርታንት የሆነ እንትን ነው። አንደኛው ቶፒክ ማለት ነው ሪጂናል ኪንግ ሜከር ነው የሚሆነው የሚባለው ምንድን ነው? ኪንግ ሜከር በሚባልበት ጊዜ ኦኬ ላስት 27 years የቲፒኤልኤፍ ፖለቲካል ስክሪፕት ነው ኢንቱ ሞሽን የተሄደው ወደ ተግባር የተቀየረው እና ያ ነው ኪንግ ሜከር በሚባልበት ጊዜ ምንድን ነው whether we like it or not ከእንግዲህ በኋላ በሚኖሩት ኢትዮጵያ ውስጥ በሚኖሩት እንትኖች ውስጥ ሲግኒፊካንት የሆነ ሮል ይኖረዋል።
አፍተር ቪክተሪ ማለት ነው ከድል በኋላ ትልቅ ሮል ይኖረዋል። ይሄ ግልጽ መሆን አለበት በማናቸውም ሴይንግ ማለት ነው። አሁን እንደምታዩት አይሶሌትድ ሆኖ ተገሎ ምናምን አይነት ነገር ሳይሆን ቢካዝ በሞር ሳክሪፋይስ ባረክ ቁጥር ወይ ሞር ፖለቲካሊ ኢንቮልቭ ባረክና ሳክሪፋይስ ባረክ ቁጥር ሪዋርዱም እንደዛው ነው ማለት ነው። ዝም ብሎ ከአብይ ጋር ሲያሽቋልጥ የነበርና ዝም ብሎ ሊፕ ሰርቪስ ሲሰጥ የነበርና እንደዚህ አይነት ሳክሪፋይስ አድርጎ የሚገባ ኃይል እኩል እንትን ሊሆኑ አይችሉም። ይህንን ኖት አድርጉልኝ። ኦኬ ከሰብ ቶፒኮች ውስጥ ደግሞ አንዱ ምንድን ነው አብይ የሚፈልጋቸው ውጊያዎችን ነው። ጦርነት አይፈልግም። ክሊርሊ መናገር እንፈልገው እስካሁን ያሉት ከአማራው ኃይል ጋርም ሆነ ከኦላ ጋር የሚያደርጋቸው ግጭቶች ሰላም እያልኳችሁ ነው። ያው ፍሎውን እንትን እንዳይልብኝ ነው ሰላም እያልኳችሁ ነው። ውድ ተከታታዮቼ ሞራል የምትሰጡኝ ኤቭሪቲንግ አመሰግናለሁ። ኦኬ ወደ እንትን ልምጣ እና እነኚህን አብይ ጦርነትን አይፈልግም። ጦርነት መጣ ሲባል ሁኔታ ሁሉ ይቀያየራል፣ ይሰጋል። እንደዚህ ለምን እንግዲህ ቲዲኤፍ ወደ ትግራይ አምባሳደሮቹን የሚልክበት ምክንያት ሪሊ ኢፍ ኢት ካምስ ኢፍ ክላውዝ ነው። ብዙ ነገር የሚጫወተው ከአስተማሪ የተማርኩት ኢፍ ቲዲኤፍ እንዳሉት ቃላቸውን ሰርቭ የሚያደርጉ ከሆነ ሪጂናል ፓወር ናቸው። ብዙ ፋክተሮች አሉ። መንደርደሪያቸው ራሱ ካፒታል። አሁን ለምሳሌ አንድ ቢዝነስ ቬንቸር ለመክፈት $1 ሚሊዮን የሚመድብና $50,000 የሚመድብ ሰው እኩል ሊሆኑ አይችሉም። እንደዛ ማለት ነው። ኢንታክት የሆነ ዩኒቲ የተለያዩ ነገሮች ያሉት ህዝብ ነው። በዚህ ፕሮሚሱ መሰረት አብይን ከ4 ኪሎ አፈናቅላለሁ ብሎ እንዳለው ፕሮሚስ ዴሊቨርድ ለማድረግ ቁርጠኛ ከሆነ believe me it will happen። እና ይሄ ምንድነው ቤግ የሚያደርገው ኮሽን መሰላችሁ? ባለፈው ደብረ ሲና ድረስ ወይም ደብረ ብርሃን ድረስ ደርሰው የተመለሱትን እንትን ያስታውሰናል፣ ሲኔሪ ያስታውሰናል። ያኔ ምን ነበረ? ሊደርሺፕ ጋፕ ነበር ማለት ነው። ከኤሪያ ያለች እዚህ ጋር አሁን የምትሰጠን ሂንት ጌታቸው አለ፣ ደብረ ጽዮን አለ። ደብረ ጽዮንና ጌታቸው እንግዲህ ትግሉን ይመሩ የነበሩ ሰዎች ናቸው። እነኚህ ሰዎች ናቸው ሚስቺቭ የነበራቸው ማለት ነው። ሴቨር they said I don't trust them። እኔ አሁን አላምናቸውም። እነሱ እንደዚህ ነበር እንደዛ ነበር ምናምን ነገር የሚሉትን ወይም ይሄ መሀል ሀገሩ አሰልቺ የሆነው ሚዲያ የሚያጮኸውን እንትን እኔ I don't buy። ግን ሊደርሺፕ ጋፕ ነበር ማለት። ሊደርሺፕ ጋፕ ደግሞ የነበረው በዛ ጊዜ ሁላ እኛ አብይ ቢፈልግ ስልጣኑን ሊቀጥል ይችላል የሚል ሂንት ጌታቸው ረዳ የሰጠው ነው ብዬ ደግሜ ነው የምሰጠው። ያኔ ነው እኔ ክሉ የሰጠኝ። እኛ እኮ ስልጣኑን አንፈልገውም። እኛ እኮ ስልጣኑን ካልፈለግ ካላ ለምንድን ነው ያን ሁላ ሰክስፋሽ ያደረገው የሚል እንትን አነሳ ነበር ለራሴ። አንዳንድ ጓደኞች የምትግራዋቹ እንደ ምንም እኮ አይመለሱም። እነሱም እኮ ይህ ነው ይገርማል። ብቻ they don't say anything. Maybe they don't know anything about አፕዴት በሆኑ የፖለቲካል ኢንሳይቶች ውስጥ ምንም ላይኖራቸው ወይ ተገርሞ ሊሆን አይ ዶንት ኖ። ከማን ጋር ልናገር? ማን ፊድባክ ይስተኝ? በዚህ በኩል ያለው የመሀል ሀገሩ እንደው ደንበኛ ደምጠ ነው እንደዚህ እንደ ኢትዮ ፎረም ጋዜጠኛ ልማለህ እንደው ካልገደል ነው የሚለው አይነት ነገር ይመስላል። እንደዛ እንኳን ደስሬት አልነበረም፣ ግን I know I can feel it። ሆስታይል የሆኑ ናቸው። እነኚህ ደግሞ ብሬክ እንትን አደረጉት። በቃ they don't say anything. You don't see any reaction አላለም። ምናልባት anyway I don't care about that። ግን ያኔ ነው ይህንቱን ያገኘሁት። ምንድነው ወደ ዋና እንትን ስመጣ ሊደርሺፕ ጋፕ ስለነበር ተሸንፈው ነው ምናምን አልገዛውም። ምክንያቱም እንዴት ነው ተሸንፈ ደብረ ሲና ድረስ ደርሰህ ደብረ ብርሃን ድረስ ደርሰህ የምትሸነፍበት ምክንያት ምንድን ነው? what is the rationale behind? ነው አይደለም። እንደኛ እነኚህ ዩናይትድ ስቴትስ ፕሮቴክት ሊያደርገው ፈለገ። ቶይ መሆኑን እኮ የምታውቁት ስለዛ እኮ ነው። አብይ የእነኚህ ሰዎች ቶይ እንደው የመጨረሻ ድረስ የመዘዙት ካርድን በኤኒ ሚንስ የሚጠብቁት ፕሮቴክት እንደሆነ ነው የምታውቃለህ። ተመልሱ እንኳን ቢል እንዴት አንተንም ብለህ ትመለሳለህ? አንደኛው እንትን ቴክ ነው። ሁለተኛው ግን
ይህን ሪጅም ላስት ሪዞርት ድረስ ፕሮቴክት የሚያደርጉት እነኚህ ስለሆኑ በየጊዜው አምባሳደራቸውን ወደ መቀሌ ይልካሉ። ግን የትግራይ ህዝብ በሚቸገርበት ጊዜ፣ የትግራይ ህዝብ በጀቱ በሚቆረጥበት ጊዜ፣ የትግራይ ህዝብ አንድም ነገር አፒል የሚያደርግ ነገር መግለጫ ስቴት ዲፓርትመንት ሆነ ኤቭሪቲንግ አይሰጡም። ስለዚህ ያ ጨዋታ እንዳበቃ አይነት ነገር እንደሆነና በዚህ መልክ ሰው ምንድን ነው አብይ ባትል ነው የሚፈልገው እንጂ ዋርን አይፈልግም የሚለው እንትን ምንድን ነው? ኖ ጦርነትን ማለት ጦርነት ከሆነ ልዩነቱን ባለፈው ትንሽ ተነጋግረናል። ባትል በባትል ዲፊት ልትደረግ ትችላለህ እና ጦርነትን ግን ልታሸንፍ ትችላለህ። this is one of the take. okay so አሁን የመጣውን ቻሌንጅ እንግዲህ ምንድን ነው ሊደርሺፕ ጋፑ ሌላ ምስቺቭ ካልመጣ አሁንም ቢሆን ቲዲኤፍ ፖቴንሻሊ የአብይን ስርዓት ለማውረድ ፖቴንሻል በደንብ ከሌሎቹ ማለት ነው ፖቴንሻል አለው። ሃይሊ አንላይክሊ ጦርነቱን ዲፊት ይደረጋል ብዬ አላስብም አሁን ባለበት ፖዚሽን እና በዚህ መልክ ጦርነቱ አቺቭ ቢያደርግ ምንድን ነው የሚያመጣው እንትን ያንን እኮ አይተው ያንን አሴስመንት እኮ ወስደው አሜሪካኖቹንም ስቴት ዲፓርትመንቱንም እንቅልፍ የነሳው ነገር ቢኖር ይሄ ነው። ይሄ ማለት ሀገሩን እንደው ማይክ ያገኘው ዩቲዩብ እና ፌስቡክ አገኘው ምናምን እያለ ቲክቶክ አገኘው ነገር የሚለውን አይደለም።